ይፋግ ምናምን እንደው ትደውላለህ ወይ? እዛ ደግሞ ከባ ፈጥረው ያው ሌቦች ገባሉ ብሎ ወጣው ሆዷል። አዎ እዛ ወረታ በተሰቦቻቸው አዋርደን ጀማል ጓደኞቻችን በተሰቦች እዛ ነበሩ። አዎ መከላከያ ሲወጣ አሩጠው ገብተው ይዘርፉ ነበረ። ያው ተቀጥቅጠው ተመለሱ። ተመቱ እስከ መሪያቸው ድረስ ድሮን እርምጃም ተወሰደባቸው አሉኝ። አዎ እና እንደዛ አረጋገጥክ? ይፋግ ምናምንስ እንዴት ነው አሉ? ይፋግ ደህና ነው። እዛው ወረታ ላይ ብቻ ነው? ወረታ ላይ ብቻ ነው። እኔማ በተደጋጋሚ ያው ከብዙ ሰው እንደዚህ ልስማ ብዬ ነው እንጂ የነገሩ ልጆች ያው ሞከሩ እንደዚህ 30 ደቂቃ ማልሆነ እንዱ ታፔሏ ላይ ፎቶ አንስተው ለመሄድ ነው አሉ። ኧረ ትንሽማ ቆይተዋል። እንትን ፖሊስ ጣቢያውን ሁላ እስረኛ ፈተዋል። ብዙም ቆይተዋል። በኋላ ግን በትዕዛዝ ነው ይላሉ። ቆይታቸው ይግቡ ተብለው አድማ ብተናውም ሚሊሻውም ሁሉም የቆላቸው ወደ ዳር ወደ አንድ በኩል ዝም ተቀመጠ። ስብስብ ብሎ እንደው የሚቀበለውም የሚጨፍረውም ገብቶ ሲጨፍር እንደው እዛ ላይ አንድ ሁለት ጣል አድርጋ አመድ አሽታቸዋለች። ሰብሰብ ይበሉ ብሎ አውቀው ስለሆነ ያስገቧቸው። አዎ እና ፖሊስ ጣቢያው ላይ የተፈታው ምን አይነት እስረኛ ነው? እንደው ወላሂ ማረሚያ ቤት ይሁን ይሄንን አላጣራሁም። ፖሊስ ጣቢያውን ማረሚያ ቤት ይሁን ያንን አላረጋገጥኩም እንጂ እዛ ላይ መጀመሪያው እዛ ላይ ነው ርብርብ አድርገው ያው እስረኛውን የፈቱባቸው እንጂ ሌላውንማ ያው አውቀው ነው እንትን ያሉት የለቀቋቸው። አዎ እና እዛ ሲጨፍር እንግዲህ የም እንደገና አድማ ብተናውም ሁሉም ገብቶ እንደ አንዲት አልሞተም አሉ። እንትን ተዝህ ሚኒሻ አድማ ብተና ገብቶ እነሱን ሾጥ አድርጓቸዋል አሉ። እሷ መጣ ጣል አድርጋ ሁለት ቦታ ላይ ድምጿ ነው የምትሰማው እንጂ አትታይም አሉ። ያው ብዙ ሰው አምርታለች። ብዙ ሰው መታለች ማለት ነው። አዎ መከላከያ መጣ። ያው ወጥቶልም ያው የተረፉት ሮጠዋል ማለት ነው። አረ ያው ሮጠዋል። የተረፉትማ ሮጠዋል። አይ ይበለው እንደዛ አይነቱማ እንግዲህ ሞኝ ሆነ። በዚህ ልክ እንደው ሰው አምሮ የሚስት ሰውን አይቻልም። ይሄን ያህል ጊዜ ቆይቶ አሁንም እንደዚህ ምንዘላዘል ካለ የሚያሳዝንም አይደለም። አዎ ያው እንትን መከላከያውን ያወጣው ወደ ሰሜን ያው ያጓጓዝ አይደለም። ያማሉ ዋናው ነው ለትልቁ እነሱ እዚህ ድረስ እየመጡ ከረበሹን እዛው ግንባር ድረስ መሄዱ ጥሩ ውሳኔ ነው የወሰነው መንግስት ራሱ እኮ ወደዛ ስለሚያጓጉዝ በየቦታው መከላከያ ሲወጣ ነው እንደዛ የሚያደርጉት። ዛም በጅብራታ ወርም እንደዛ ሞከሩት ወጥቶ ማድን ያረጋግጡ ነው መተረጋግጡ። አያውን እኮ ሚኒሻውም አድማ ብተናውም አሁን የነሱን ያህል መሳሪያ አልያዘም። መንግስት አልሰጠውም። አንድ ችግሩ አንድ ትልቁ ችግር ይሄ ነው። ተመጣጣኝ መሳሪያ አይደለም የሚይዙ። ለምን አይዙም? እንደዛ አይነት ለመምራት በዞንና በቅርበት ባለው ላይ ያንን ማመጠየቅ ጤነኛ ነው። ያን አይነት አደረጃጀት መፍጠር እኮ ልክ እኮ ነው ይሄ። አዎ እነሱ እንግዲህ አየህ አልፎ አልፎ ዲሽቃ አላቸው። ተመልከተ ይሄ ሚኒሻው ጠናቢል የሚሰጣቸው አንድ ሁለት የብሬን ነው የሚሰጣቸው እንጂ አይዙም። አየህ እንደው ዝም አሁን በምናያቸው አንድ ሁለት ናቸው የሚኖሩት እንጂ ከዚህ በላይ የለም መሳሪያ። አየህ እንግዲህ መከላከያ ሲሄድ እነሱ መሳሪያቸውን ያንን በየቦታው እንትን ይሉና በቃ ለማቸነፍ እንትን ይላሉ። ስለዚህ የትጥቅ ችግር ነው ብለህ ነው የምታስበው? እኔ እንደዛ ነው የምለው እንጂ እንግዲህ ብዙ ጀሌ ነው ታጠቀ ቢሆን ሌላውም ፋኑ ሌባው የታጠቀ ቢሆንም መሳሪያ በተመጣጣኝ ቢሆን የመጨረሻ ያው ዝም የሚለው ሰው ያው እንደዚህ ነው። ዝም ያሉትን እንደው
በእነሱ ልክ መታጠቅ አለበት። አሰልጥኗል፣ ደሞዝ እየከፈለ ነው መንግስት። ያን መሳሪያ በእነሱ ተመጣጣኝ መሳሪያ አብሮ አስታጥቆ ወጥቶ ቢሄድ እንኳን መከላከሉ ቢሄድ እንኳን ከዛ በኋላ ችግር የለም ነው የሚለው አብዛኛው ሰው። አይ ይሄ ጥሩ ጥያቄ ነው። የመሳሪያ መመጣጠንን አለማድረጉ እርስ በርሱ መጠፋፋቱን ላይ ጥያቄ ያነሳል። ይሄ ጥሩም አይሆንም። እንደው ከውስጣቸው ደግሞ ያለው ለነዛ የሚያቃጥረው ራሱ አርፎ ከተቀመጠ ከአመራሩ ጀምሮ አሁን እንኳን ከዛም ጋብ ብሏል። አቃጣሪው አሁን ያው ቀንሷል የሚባለው በእንትኑ ማለት ነው። አይ ጥሩ መንገዱ ምናምንም ሁሉም ሰላም ነው። አሁን ከጎንደር መተማ ጭልጋ አይደለም ዛሬ እንደዛው ሊዘርፈው መኪና አስቁመው ሞከር ሲያደርጉ እንደ አድማ ብተናው ሩጦ መጥቶ ያጠገባቸው ሲደርስ ውርድ ብሎ በእግሩ እንደው እዛ መጥቷቸዋል ሲሉ ዛሬ ሰምቻለሁ። የት አካባቢ ላይ ነው? ወደ ግንት አካባቢ ነው። ታግንት ወዲ ማለትና የጭልጋ ወረዳ ነው። በጭልጋ ወረዳ ውስጥ ነው። እና ተመቷል። ሮዲያን ሽፍትነት ሌብነት የሞከሩ የተመታማለ አመለጠማለ ያው እነሱ ፈጥሮ ደርሰዋል ተብሎ። አይ ከሆነ እየተመታ ከሆነ ሁሉም አዋጭ ነው ብሎ የሚያስበው የሰረቀ ሲር ስለነበር የመንግስት እጁ ንጹህ ሆኖ ከውስጥ ያሉ ሌቦቹን አጽድቶ መምታት ከጀመሩ ሁሉም ምልክ ይይዛል። እንግዲህ አልመታ ብሎ ነው እንጂ እስካሁን ድረስና ያው እንደዚህ ብሎ አላደራጀው ብሎ ነው እንጂ እንደው አንተው መቼም ገንዘብ አይደለ እንደው በገንዘብ ምንሻውን ደሞዝ የቆረጠለት ጊዜ አረጋጭ መች አስቡ አላ በደንብ ይሰራሉ እኮ እነሱ ይችላሉ ደግሞ እንጂ ይችላሉ። አይደኛቸው ደፋር ነው ምንሻው ወላሂ አሁን ያውቃል እኮ አንደኛው መታወቅ ነው። በቃ ዛ ማን ደግሞ ይገርማል። መከላከያው ነው ብዙ ማይፈራው እንጂ ያንን ሚሊሻውንና አድማ ብተናውን በጣም ነው የሚፈራው። አንድ ይፈሩታል፣ ሁለት ይተዋወቃሉ። አንደኛው ምንም ተደብቀው አያመልጡም። አይምረኝም ታዙን አይምሩንም ነው የሚሉታሉ። በቃ ደግሞ መታወቀው ስላለ አንዱ ለመጣው ጥቃት ፈጽመው ቢሄዱ አይለቃቸውም። አይ አሬ በቃ እንደው አንተው እንደው ተረበላለኝ እንደው አዞ ነው እንደው